ሰላም ውድ የመድፈኞቹ ቤተሰቦች እንዴት ቆያችሁልን? በዛሬ ሰዓቱ ክለባችን አርሰናል የሚመለከቱ አሁናዊ አዳዲስ መረጃዎችን መተናል። አብራችሁን ቆዩ። ውድ ቤተሰቦች እንደተለመደው ለቻናሉ አዲስ ከሆናችሁ በቅድሚያ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። ሁለቱ መረጃዎች አለፍን። አብራችሁን ቆዩ። አርሰናል አሁንም ክሩፒና አልቫሬዝን ለማስፈረም ፍላጎት አለው ተባለ። አርሰናል የበርነማውዙን አጥቂ ኤሊ ጁኒየር ክሩፒን ለማስፈረም አሁን የሚፈልግ ቢሆን ቼሪዎቹ ግን ስብስባቸው ሳይበታትን ለማቆየት ይፈልጋሉም ተብሏል። ይህም ፍላጎታቸው ምናልባትም ከተጫዋቹ ከ70 ሚሊዮን ፓውንድ በላይ እንዲፈልጉ ሊያደርጋቸው ይችላል ብለዋል። በተጨማሪም አርሰናል አሁንም የጁሊያን አልቫሬዝን ምላሽ እየጠበቀ ነው ሲል ሜል ስፖርት ዘግቦታል። ጁሊያን አልቫሬዝ አሁንም በሚኬል አርቴታ የክትትል ዝርዝር ውስጥ ከፍተኛ ደረጃ ላይ ይገኛል። ነገር ግን ሁኔታ ውስብስብ ሆኖ ቀጥሏል። ተጫዋቹ ወደ ሌላኛው የስፔን ክለብ ባርሴሎና መዘዋወር ሲመርጥ፣ አትሌቲኮ ማድሪድ ደግሞ ወደ ሌላ ቦታ መሸጥን ይመርጣልም ተብሏል። ዝውውሩ ለአርሰናል ከ100 ሚሊዮን ፓውንድ በላይ ሊያስወጣው ይችላል ሲል ሜል ስፖርት አያይዞ ዘግቦታል። ሊያንድሮ ትሮሳርድ በ17 ሚሊዮን ፓውንድ ወደ ቤሺክታሽ ሊያደርገው የሚችለው ዝውውር የአርሰናል ሰፊ ዝውውር እቅዶች ሊያስጀምር ይችላል ተባለ። ሆኖም ቤልጂየም ተጫዋች ከዓለም ዋንጫው በኋላ ካልሆነ በስተቀር ምንም አይነት ውሳኔ እንደማይሰጥ ሜል ስፖርት አያይዞ ዘግቦታል። አርሰናል በዚህ ዝውውር መስኮት 4 ወይም 5 ተጫዋቾችን ለመጨመር ያለመ መሆኑ ተነግሯል። እሱም አዲስ አጥቂ፣ የግራ መስመር አጥቂ፣ አማካይ፣ ተከላካይና ግብ ጠባቂ ናቸው ተብሏል። አርሰናል በዚህ ክረምት የአጥቂ አማሮችን በድጋሚ ለማዋቀር የሚያደርገው ጥረት ላይ ለጋብሪኤል ጄሱስ ገዢዎችን እየፈለገ ነው ተባለ። ጄሱስ ለምሽት ከ18 እስከ 20 ሚሊዮን ፓውንድ እየፈለጉ ነው ሲል ስካይ ስፖርት ዘግቦታል። በኮንትራቱ 1 ዓመት ብቻ የቀረው በመሆኑ አርሰናል የጄሱስን መልክፍት እንደሆነ ከሽያጩ የሚገኙ ማንኛውንም ገንዘብ ለተጨማሪ ዝውውር እንቅስቃሴዎች ፋይናንስ ለማድረግ እንደሚጠቀምበትም እየተነገረ ነው። ፓልሜራስ ተጫዋቹን ወደ ብራዚል ለመለስ ፍላጎት ያለው ቢሆንም አጥቂው ግን አውሮፓ ውስጥ መቆየት እንደሚመርጥና ሴሪያ ለሱ መዳረሻ ሊሆን እንደሚችል እየታየም ነው ተብሏል። አርሰናል ሪያል ማድሪድ በሂንካፔ ላይ ያሳየውን ፍላጎት ውድቅ አደረገ ተባለ። ሪያል ማድሪድ እስከ 60 ሚሊዮን ዩሮ የሚገመተውን ፔሮ ሂንካፔን ለማስፈረም ትልቅ ፍላጎት ቢያሳይም አርሰናል የመሸጥ ምንም አይነት ፍላጎት እንደሌለ የቲም ቶሆ ዘጋቢ ግሬም ቤሊ ዘግቦታል። ጆዜ ሞሪኖ በዚህ ክረምት ለአዲስ የመሃል ተከላካይ ቅድሚያ እየሰጡ እንደሆነ የዘገበ ሲሆን ሂንካፔና ሪካርዶ ካላፊዮሪን ከሩበን ዲያዝ ጋር በማድሪድ አጭር ዝርዝር ውስጥም ይገኛሉ ተብሏል። ግሬም ቤሊ እንዳለው ከሆነ አርሰናሎች ሂንካፔን ይወዱታል። እናም ዝውውሩን ቋሚ ከማድረግ አንጻር በጭራሽ ጥርጣሬ አልነበራቸውም። የስፖርት ዳይሬክተሩ አንድሪያ ቤርታ በተለይም ማይልስ ሉዊስ ስኬሊ በሚቀጥለው ዘመን በአማካይ ክፍሉ ላይ በስፋት ይሰልፋል ተብሎ ስለሚጠበቅ ሂንካፔ የመልቀቅ ምንም ፍላጎት የላቸውም ተብለዋል። የአርሰናል ኮከቦች የቅድመ ውድድር ዘመን መክፈቻ ጨዋታ ያመልጣቸዋል ተባለ። ቡካዮ ሳካ፣ ዴክላን ራይስ፣ ኖኔ ማዱኬ፣ ኤብሬቺ ኤዜ የእንግሊዝ ብሔራዊ ቡድን በዓለም ዋንጫው እስከ ሩብ ፍጻሜ መድረሱን ተከትሎ በሚሰጠው የግዴታ የ3 ዓመታት የረፍት ጊዜ ምክንያት የአርሰናል የመጀመሪያ የቅድመ ውድድር ዘመን ጨዋታ እንደሚያመልጣቸው ፉትቦል ለንደን ዘግቦታል። እንግሊዝ ወደፊት የምትገሰግስ ከሆነ አረንቶች ነሐሴ 5 በደብሊን ከሪያል ቤትስ ጋር በሚደረገው ሁለተኛው የቅድመ ውድድር ዘመን ጨዋታም ሊያመልጣቸው ይችላል ተብሎ አርሰናል የክረምቱን ዝግጅት ነሐሴ 1 ከጂሮና ጋር ይጀምራል። ዋና ተጫዋቾች በማይኖሩበት ጊዜ ሚኬል አርቴታ ለቀደም ጨዋታዎች እንደ ኢታን ንዋኔሪ ያሉ ወጣቶችና የቋሚ አሰላለፍ ዕድል ያላገኙ ተጫዋቾችን እንደሚጠቀም ይጠበቃልም ተብለዋል። ጣሊያናዊ ሌጀንድ ፔርሎ አርሰናል 2025/26 የፕሪሚየር ሊግን ዋንጫ ማሸነፍ ይገባው ነበር ሲል ይናገራል። አርሰናል የፕሪሚየር ሊግን ዋንጫ በእውነት ይገባው ነበር ብዬ አስባለሁ። ሙሉ የውድድር ዘመኑ የበላይነት ባለው መልኩ ተጫውቷል። ነገር ግን ባለፉት የውድድር ዘመናት ከፍተኛ ደረጃቸውን ጠብቆ ቆይቷል። ስለ ቻምፒየንስ ሊግ ከተነሳ ደግሞ ወደ ፍጻሜው ለመድረስ ጊዜ ብቻ ነው የሚያስፈልጋቸው። ወደ ፍጻሜው መድረስ ይገባቸው ነበር። ወደፊትም የማሸነፍ ብቃት እንዳላቸው አስባለሁ ብሏል። ብዙ ተሰጥኦ ያለው ተጫዋች አላቸው። ሳካ አንዱ ነው። ኦዴጋርድ ሌላኛው ነው። ራይስን በጣም አስፈላጊ ተጫዋች ነው። ነገር ግን በዓለም አቀፍ ደረጃ የተጫወት ልዩነት የፈጠሩት ሳሊባና ገብርኤል የተባሉት ሁለቱ የመሃል ተከላካዮች ናቸው ብለዋል። ቡካዮ ሳካ በዓለም ዋንጫው ላይ ስለሚወዳደሩት የአርሰናል ቡድን አጋሮች ጠይቆ እንዲህ ሲል ይመልሳል። ለዓለም ዋንጫው አርሰናል ለቀን ስንወጣ ሁላችንም ስለ አንድ ነገር እየቀለድን ነበር። ምንም ቢፈጠር ዋንጫው በአርሰናል ተጫዋቾች ማሸነፍ አለበት ተብሏል። በተመሳሳይ ጊዜ ሁላችንም ማን ምርጥ እንደሆነ ማረጋገጥ እንፈልግ ነበር። ከእንግሊዝ ጋር ያለን ዋንጫውን ወደ ቤቱ ለማምጣት ሁሉ ነገር እየሰጠ ነው። ሚኬል ሜሪኖና ዴቪድ ራያም ለስፔን እየታገሉ፣ ዊሊያም ሳሊባ ከፈረንሳይ ጋር ይፈልጓል እና በቡድኑ ላይ የቀሩት የአርሰናል ተጫዋቾች በሙሉ ያን አንድ ህልም እያሳደዱ ነው። ነገር ግን እኔን ከጠቃችሁ ዋንጫው የት እንደሚመጣ ሁላችንም እናውቃለን ሲል ተናግረዋል። የቀድሞ ክለባችን ተጫዋች ፓትሪስ ኤቭራ የአርሰናል ደጋፊዎች ስለ ዝውውር ትዕግስት እንዲኖራቸው አሳሰበ። የአርሰናል ደጋፊዎች ክለቡ ዝም ብሎ ዝውውር ማድረግ ብቻ ተጫዋቾችን እንደማያስፈርም መረዳት አለባቸው። አዎ ከውጭ ላይ የሚመለከት ሰው አዝጋሚ ሊመስል፣ ነገር ግን የዓለም ዋንጫው እየተካሄደ
ነገር ግን የዓለም ዋንጫው የተካሄደ በመሆኑ ይህ ልዩ የዝውውር መስኮት ነው። ውድድሩ ካለቀ በኋላ ብዙ ከባድ ስራዎች ይከናወናሉ ብሏል። ክለቡ ከጀርባ ስራውን እየሰራ ሰዎች ዝውውሮች በፍጥነት እንዲጠናቀቁ ስለፈለጉ ብቻ አርሰናል ዋጋ የሌላቸው የማይረባ ገንዘብ አይከፍልም። ዋናው ነገር ትክክለኛ ተጫዋች በትክክለኛ ዋጋ ማስፈረም ነው። በእግር ኳስ ትዕግስት ከባድ፣ ነገር ግን አንዳንድ ጊዜ ብልህ አካሄድ እሱ ነው ሲል ተናግረዋል። የቅርብ የክለባችን ተጫዋች ሳንቲ ካዞሩላ በድጋሚ ወደ አርሰናል ቤት ሊመለስ ይችላል ተባለ። ከእግር ኳስ ራሱ ማግለሉን ይፋ ካረገ በኋላ ስፔናዊ የቀድሞ አማካይ አርሰናል ቤቴ ሲል በመግለጹ በልምምድ ዘርፍ ወደ ክለቡ መመለስ እንደሚፈልግም አረጋግጧል ተብሏል። ካዞሩላ ወደ ሰሜን ለንደን ሊያደርገው ስለሚችለው መመለስ ከሚኬል አርቴታ ጋር አስቀድሞ ውይይት ማድረጉ የገለጸ ቢሆንም እስካሁን ግን ይፋ የሆነ ነገር እስካሁን አልተገለጸም። የብሩኖ ጉማሬሽ ከአርሰናል ጋር ያለው ዝውውር መነቃቃትን እያሳየ ነው ተባለ። የብሩኖ ጉማሬሽ ከኒውካስትል የመውጣት ነገር አሁን እየተፋጠነ ይመስላልም ተብሏል። ኒውካስትሎች የእሱ ምትክ ሊሆን የሚችለው ሌላኛውን ብራዚላዊ ዳኒሎ ዶ ሳንቶስን ለማስፈረም ስራ ጀምረዋል ተብሏል። አርሰናል ለቡርኖ ድርድር ለመጀመር ዝግጁ ቢሆንም ኒውካስትል የጠየቀውን የ80 ሚሊዮን ፓውንድ ዋጋ ግን ለመክፈል ፈቃደኛ አይደለም ተብሏል። በመሆንም አርሰናሎች በሚቀጥሉት ቀናት ተጫዋቹን ለማስፈረም እንቅስቃሴያቸውን በድጋሚ ይጀምራሉ ተብለዋል። የአርሰናል ኢላማ የሆነው ኢጎር ታይጀን የብላክበርድ ሮቨርስን ውል ውድቅ ያደረገ ተባለ። አርሰናል በቅርበት የሚከታተለው 18 ዓመቱ ታዳጊ አጥቂ ኢጎር ታይጀር ብላክበርን በአሁኑ ወቅት ከሚከፍለው ደሞዝ በ3 እጥፍ ያሳደገበትን አዲስ የውል ስምምነት ውድቅ አድርጓል ተባለ። ዘገባዎች የሚያመለክቱ ከሆነ ወጣቱ ተጫዋች ብላክበርን ካቀረበለት በላይ እጥፍ ደሞዝ ይፈልጋል። የቡድኑ አሰልጣኝ ቶኒ ሙቦሪም ተጫዋቹ በክለቡ ለመቆየት የግል ጥረት ቢያደርጉም አርሰናል ግን ሁኔታውን በቅርበት መከታተሉን ቀጥሏልም ተብሏል። እድሜውን ከግምት በማስገባት ታይጀር በክረምቱ የዝውውር መስኮት ቢያጠናቅ እንኳን ወዲያውኑ ለዋናው ቡድን ተመራጭ የመሆን እድሉ ጠባብ ነው። ነገር ግን አርሰናል አሁን ላይ እየገነባ ላለው በወጣቶች ቡድን ተጫዋቹ ወሳኝ ሚና ሊኖረውም ይችላልም ተብሏል። ጋብሪኤል ማርቲኔሊ ከክለባችን የመልቀቅ ጭምጭምታዎችን በተመለከተ ምላሽ ሰጠ። እኔ አሁንም የአርሰናል ተጫዋች ስለሆንኩኝ የት እንደሚሄድ አትጠይቁኝም ብሏል። ሙሉ ትኩረቴ በዓለም ዋንጫው ላይ ነበር። ስለሚወሩት ወሬዎች ምንም የማውቀው ነገር የለም። አንድ ነገር ከተቀየረ ሁሉም ሰው በትክክለኛው ሰዓት ያውቋል። ወደፊቱ ነገር ለጊዜ እንተዋለን ሲል ጋብሪኤል ማርቲኔሊ ምላሽም ሰጥተዋል። አንቶኒዮ ጎሜስ የአርሰናል አዲስ የአካል ብቃት አሰልጣኝ ሆኖ መቀጠሩ ታወቀ። አንቶኒዮ ጎሜስ ከፖርቱጋሉ ክለብ ብራጋ በመምጣት የሚኬል አርቴታን የአሰልጣኞች ስታፍ በመቀላቀል የአርሰናል አዲስ የአካል ብቃት አሰልጣኝ መሆኑም ይፋ ተደርጓል። የፋቢዮ ቬራ ወደ ሃምቡርግ የመዘወር ድርድር ተቋርጧል ተባለ። አርሰናል ከሃምቡርግ ክለብ ጋር ስለ ፋቢዮ ቬራ ዝውውር እያደረገው የነበረው ነገር መቋረጡም ተሰምቷል። ይሁን እንጂ ክለቡ በዚህ ክረምት ከተጫዋቹ ሽያጭ ከ20 ሚሊዮን ዩሮ በላይ ማግኘት እንደሚችል አሁንም ተስፋ ያደርጋል ተብሏል። የክለባችን ካፒቴን ማርቲን ኦዴጋርድ ሰሞኑ ስለሚነሱት ስለ ወሬዎች ተጠይቆ ዝምታውን ሰበረ። እኔ አሁንም የአርሰናል ተጫዋች እስካሁን የተፈጠረ ነገር የለም፣ ስለዚህ ሙሉ ትኩረቴ በዚህ እግር ኳስ ክለብ ላይ ነው ብሏል። በእርግጥ እዚህ እስከቻልኩ ድረስ ለረጅም ጊዜ መቆየት እፈልጋለሁ። አርሰናል ለእኔ ብዙ ነገር ሰጥቶኛል። እዚህ ላጋጠሚ ነገሮች ሁሉ ምስጋና ከፍ ያለው ነው ብሏል። ነገር ግን በእግር ኳሱ ሁኔታዎች ሊቀያየሩ ይችላሉ። ሲቀያየሩ ደግሞ ማክበርና በባለሙያነት ስሜት ማስተናገድ ይኖርባል። በሚቀጥሉት ጥቂት ቀናት ምን እንደሚፈጠር ያለ ውጤቱ ምንም ይሁን ምን ለአርሰናል ለቡድን አጋሮችና ለደጋፊዎች ሁሌም አመስገኝ ሲል ኦዴጋርድ ሰሞኑ ስለሚነሳው ወሬ ምላሽ ሰጥቷል። አርሰናል የዝውውር እቅዱን እያስተካከለ ባለበት ወቅት እስከ 15 ሚሊዮን ፓውንድ ዋጋ የተለጠፈበትን አርጀንቲናዊ ታላቅ ተስፋ በቅርበት መከታተሉን ቀጥሏል ተባለ። አርሰናል የቦካ ጁኒየርሱን አማካይ የሆነውን ቶማስ አራንዳን ለማስፈረም ትልቅ ፍላጎት አሳይቷል የተባለ ሲሆን የዓመቱ ወጣት በደቡብ አሜሪካ ትልቅ ግምት የሚሰጡ ሲሆን አርሰናል ሰፊ የሆነ የጥናት ክትትል ስራውን ሲያከናውን ቆይቷል። የእድገት ደረጃውን በቅርብ እየተከታተሉት ቢሆንም ተጫዋቹን ለማስፈረም ግን አሁንም ይፋ ጥያቄ ማቅረብ አለማቅረባቸው እስካሁን አልታወቀም ተብሏል። አርሰናል ቶማስ አራንዳ ላይ አይኑን መጣሉን ከዚህ በፊት የተሰማ ሲሆን ኤል ተራንጂሶ የተባለው የአርጀንቲና ጋዜጣ እንደተናገሩ ከሆነ አርሰናል ተጫዋቹን እድገት እየገመገመ ቢሆንም እሱን ለማስፈረም ይፋ ጥያቄ ስለማቅረቡ ገና ውሳኔ ላይ አልደረሱም ሲል ተናግሯል። የ20 ዓመቱ አማካይ በትክክለኛው መመሪያና ስልጠና ጥራት ያለው ተጫዋች የመሆን አቅም ያለው ሲሆን ይህም ለአርሰናል ጠንካራ ረጅም ጊዜ ኢንቨስትመንት ሊሆንለት ይችላልም ተብሏል። የፕሪሚየር ሊጉ ሻምፒዮን የመቀላቀል እድል ለዚህ ዓመት አማካይ በጣም አስደሳች እንደሚሆንም ጥርጥር የለውም። ይህ በስራ ህይወቱ ላይ ትልቅ እድገት የሚፈጥርለትን ቢሆንም በበለጠ ለማደግን ዘውትር የመጫወት እድልን ሊያገኝ ይገባልም ተብሏል። በአርሰናል ተቀያሪ
ወንበር ላይ መቀመጡ ግን ምንም ስለማይጠቅመው ተጫዋቹ ምናልባትም ለአንድ ዓመት በውሰት እዛው በቦካ ጁኒየርስ ሊቆይ ይችላልም ተብሏል። አራንዳ አሁን ላይ ወደፊት ተስፋ ይችላል የተባለ ሲሆን አርሰናል የእንግሊዝ እግር ኳስን የበላይ ሆኖ መምራት የሚችል ቡድን ለመገንባት እየጣረ በመገኘቱ በወጣቶች ስብስቡንም ለመገንባት ትልቅ ፍላጎትም አለው ተብሏል። ተጫዋቹ በሁሉ ላይ የ15 ሚሊዮን ፓውንድ የውል ማፍረሻ አለው። አርሰናል ይህንን ዝውውር ለመፈጸም የሚያስችል የፋይናንስ አቅም እንዳለው ግልጽ ነው። ፍላጎታቸውን ተከትሎ ይፋ ዝውውር ጥያቄ ያቀርቡ እንደሆነ ግን የሚታይ ይሆናልም ተብሏል። ሌሎች በርካታ የአውሮፓ ክለቦችም አሁን ተጫዋቹን ለማስፈረም መከታተላቸውንም ቀጥለዋል ተብለዋል። አርሰናል ከቡንደስሊጋው አጥቂ ወኪሎች ጋር ግንኙነት አድርጓል ተባለ። የጀርመኑ ቢልድ ጋዜጣ እንዳወጣው ዘገባ ከሆነ አርሰናል የባየር ሌቨርኩሰን አጥቂ ክርስቲያን ኮፍራኔን ለማስፈረም ፍላጎት አሳይቷል ተብሏል። የ19 ዓመቱ በቅርብ ወራት ውስጥ ከለንደኑ ክለብ ጋር ስሙ ሲያያዝ የቆየ ሲሆን የተጫዋቹ ተወካዮች ቀደም ሲል አርሰናል በተጫዋቹ ላይ ከፍተኛ ፍላጎት እንዳሉና ዝውውሩም እስከ 100 ሚሊዮን ዩሮ አካባቢ ሊያስወጣ እንደሚችል ፍንጭ መስጠታቸው ይታወሳል። የተጫዋቹ ወኪል ኤሪክ ዴፖ ለስፖርት ዊትነስ በሰጠው አስተያየት የአርሰናል ፍላጎት እውነተኛ የረጅም ጊዜ ነው። በኮፋኒ አማካኝነት አርሰናል ለሚቀጥሉት 10 ዓመታት የሚሆን ምርጥ አጥቂ ያገኛሉም ብሏል። እሱ የ100 ሚሊዮን ዩሮ ተጫዋች ነው ሲልም ተናግሯል። ኮፋኒ ከተመሳሳይ ፍላጎት ጋር ከሊቨርፑል ጋር ስሙ ተያይዟል። አርሰናል ለክርስቲያን ኮፋኒ ያለው ፍላጎት እንደቀጠለው መድፈኞቹ ከተጫዋቹ ወኪሎች ጋር ያላቸው ግንኙነት የቀጠሉ ቢሆን ለተጫዋቹ ያን ያህል ዋጋ ከፍተኛ ዋጋ ለመክፈል ዝግጁ መሆን አለመሆናቸው ግን ገና የሚታይ ይሆናልም ተብሏል። ምንም እንኳን የ19 ዓመት ብሩህ ተስፋ ያለውና ተሰጥቶ የታየው ቢሆን 100 ሚሊዮን ዩሮ ግን በጣም ከፍተኛ ገንዘብ ነውም ተብሏል። በመሆኑም አርሰናል ገና ብዙ ባልተፈተነ ወጣት ተጫዋች ላይ እንዲህ አይነት ከፍተኛ ወጪ ያወጣል ተብሎም አይጠበቅም። ኮፋኒ ግን ወደ አርሰናል ይመጣ አርሰናል ሊያጠናክር ይችላል የተባለ ሲሆን ስዊድን ኢንተርናሽናል ዮከሪሽ ባለፈው ውድድር ዘመን 21 ጎሎች ቢያስቆጠርም አጠቃላይ እግር ኳስ የመጫወት ብቃቱ ግን ገና ብዙ የሚቀረው እንደሆነ ይነገራል። አርሰናል የተሟላ አጥቂ የሚፈልግ በመሆኑም ኮፋኒ ለነሱ ተመራጭ ሊሆን ይችላል ተብሏል። እንደ ኒውካስል ዩናይትድ ያሉ ክለቦችም የተጫዋቹ ሁኔታ በቅርበት መከታተላቸውንም ቀጥሏል ተብሏል። ይህ ወጣት አጥቂ ለብዙዎቹ ክለቦች የረጅም ጊዜ ሀብት ሊሆን የሚችል ቢሆንም ዝውውሩ እንዲሳካ ግን ሌቨርኩሰን በዋጋ ጥያቄው ላይ ምክንያታዊ መሆን ይኖርበታልም ተብሏል። ምክንያቱም ማንኛውም ክለብ ለዚህ ተጫዋች እስከ 100 ሚሊዮን ዩሮ ያወጣል ተብሎ የመገመቱ ድል በጣም ዝቅተኛም ነው ተብለዋል። አርሰናል ስለ ኤንዞ ፈርናንዴዝ ጠይቆ በከፍተኛ ዋጋ ምክንያት ራሱን ከዝውውር ሊያገል ነው ተባለ። የቀረበው መረጃ የሚያመለክተው ከሆነ አርሰናል አርጀንቲናውን አማካይ ኤንዞ ፈርናንዴዝም ከቼልሲ ለማስፈረም ጥያቄ አቅርቦ የነበረ ቢሆንም ቼልሲ የጠየቀው የዝውውር ሂሳብ በጣም ከፍተኛ በመሆኑ ድርድሩም ተቋርጧልም ተብሏል። የቼልሲ ዋጋ ተመን ቼልሲ ለኤንዞ ፈርናንዴዝ እስከ 120 ሚሊዮን ፓውንድ እየጠየቀ ሲሆን ይህም ተጫዋቹን ከቤኔፊካ ሲያስፈርሙ የከፈሉትን ያህል ነው። ይህ ዋጋ ለአርሰናል የፋይናንስ መዋቅር የማይመጥን በመሆኑ ውድቅም ተደርጓልም ተብሏል። ተጫዋቹ ምናልባትም ወደ አርሰናል መሄድ ከሆነ ሪያል ማድሪድ ለሱ ትልቁ መዳረሻ ነው ተብሏል። የአርሰናል ቀጣይ እርምጃ የሚሆነው መድፈኞቹ የአማካይ ክፍላቸውን ለማጠናከር አማራጮችን እያጠኑ ቢሆንም በኤንዞ ዝውውር ላይ ያላቸው ተሳትፎ ግን ሙሉ በሙሉ በሚባል ደረጃ አብቅቷልም ተብሏል። የደጋፊዎች አስተያየት ደግሞ የቀረቡት አስተያየቶች በይዘታቸው በሶስት ዋና ዋና ክፍሎች ይከፈላሉ። ዋጋውን የተቃወመ ቼልሲ እና ገለልተኛ ደጋፊ እያሉ ሲሆን ቼልሲ ተጫዋቹን ከ100 ሚሊዮን ፓውንድ በላይ እንደገዛው እያስታወሱ አርሰናል ይህንን ያህል ገንዘብ መክፈል እንደማይችልና ቆጣቢ እንደሆነም ገልጿል። ተጫዋቹን ያልፈልጉም የአርሰናል ደጋፊዎች ያሉ ሲሆን አንዳንዶቹ አርሰናል የኤንዞ አይነት ጠባይና ጮት እንደማያስፈልገው መጥቀስ እንደ ቡአድ ያሉ ወጣት አማካዮችም የተሻለ እንደሚስማሙም ይከራከራሉ። ሶስተኛ አርቴታን ስልት የነቀፉ ሲሆን ማርቲን ኦዴጋርድ በቡድን ውስጥ በመኖሩ ተለዋዋጭነት እንደሚያሳጣና እንደ ሜሮንና ኤዜ ባልጮች ቡድኑ የተሻለ ይንቀሳቀስ እንደነበረው በመግለጽ የኤንዞ መምጣት የደገፉም የነቀፉም አሉ። በአሁኑ ሰዓት አርሰናል ትኩረቱን ወደ ሌላ ተመጣጣኝ ዋጋ ያላቸው አማካዮች ያዞረ ሲሆን ለምሳሌ ብሩኖ ጉማሪሽም የሚጠቀስ ይሆናል። የቀድሞ ሊቨርፑል ተጫዋች ቲያጎ አልካንተራ ዴክላን ራይስ በጣም ብልህ ተጫዋች ነው አለ። የቀድሞ አማካይ ቲያጎ አልካንተራ ለአርሰናሉ አማካይ ዴክላን ራይስ ያለውን አድናቆት የገለጸ ሲሆን ተጫዋቹን በጣም ብልህ ሲልም ገልጾታል። በተጨማሪም ራይስ ራሱን ሁልጊዜም ለማሻሻል ያለውን የማይበገር ፍላጎትንም አጉልቶ አሳይቷል። ቲያጎ በአሁኑ ሰዓት ከሚጮቾች መካከል የእሱን ምርጥ የሶስትዮሽ አማካይ እንዲመርጥ ሲጠይቅ ያካታቸው ፔድሪ፣ ቪቲኒያ እና ዴክላን ራይስን ነበር። ቲያጎ ለምርጫው አብራሪ ሲል ራይስ በማንኛውም የጨዋታ ዘርፍ ላይ ራሱን ለማሻሻል ሁልጊዜም ዝግጁ መሆኑን የተሟላ ብቃት እንዳለውም ገልጿል። በተለይም የእሱን ብልህነት፣ ኳስ ይዞ የማጥቃት ጥራቱን፣ ያለ ኳስ የሚያደርገውን እንቅስቃሴና በጨዋታ ላይ ተጽዕኖ የመፍጠር አቅሙንም አድንቆለታል። እንደ ቲያጎ ካለ ትልቅ የአማካይ ክፍል ተጫዋች የተሰጠ ከፍተኛ አድናቆት ዴክላን ራይስ በእግር ኳስ ልሂቃን ዘንድ ምን ያህል ትልቅ ቦታ የሚሰጥ ተጫዋች መሆኑ የሚያሳይ ማረጋገጫም ነው ተብለዋል።
አርሰናል በዊሊያም ሳሊባ ላይ እያደገ የመጣ ፍላጎት እየገጠመው ተባለ። ነገር ግን ከሰሜን ለንደን የሚመጣው መልእክት ግልጽ ነው። ፈረንሳዊ መሀል ተከላካይ እጅግ አስገራሚና ልዩ አቅርቦት ካልመጣ በስተቀር የሚሸጥ አይደለም ተብሏል። የ25 ዓመት በሚካኤል አርቴታ ቡድን ውስጥ በጣም አስፈላጊ ከሆኑ ተጫዋቾች አንዱ መሆን የቻለ ሲሆን በተከላካይ መስመር እምብርት ላይ የተረጋጋ የበላይነት ያለውና እምነት የሚጣልበትም ተጫዋች ሆኖ አድጓል። ከጋብሪኤል ማጋሌሽ ጋር ያለው ጥምረት ለአርሰናል መነሳት የመሀል ተከላካይ ሚና የተጫወተውን ክለቡ በአሁኑ ጊዜ እሱን የረጅም ጊዜ ፕሮጀክቱ አንዱ ምሰሶ አድርጎ ይመለከቷልም ተብሏል። ለወኪሎቹ ቅርበት ያላቸው ምንጮች ለካውት ኦፍ ሳይድ ነገር ሲሆን ባርሴሎና ሳሊባን በቅርበት እየተከታተለ ሲሆን ሪያል ማድሪድ፣ ፓሪስ ሴን ጀርሜንም ሁኔታውን በንቃት መከታተላቸውንም ቀጥለዋል ተብሏል። ሆኖም አርሰናል የቀረበውን የገንዘብ መጠን እስከ 150 ሚሊዮን አካባቢ ካልደረሰ በስተቀር ንግግሮችን ለመጀመር ፍቃደኛ አይደሉም ተብሏል። ውድ ቤተሰቦች ለዛሬ ነበረ ቆይታ በዚህ አበቃ። ቻናሉን ሰብስክራይብ ማድረግ አይረሳ። መልካም ቀን፣ እንወዳችኋለን።